ጨባሪው ማንቸስተር ደባሪው አሰልጣኝ በጣም ነው የሚያስጠላው የማንቸስተር በጣም ምን ለመሆን ነው እንደዚህ አይነት ነገር ኧረ በጣም ነው የሚያስጠላው አታፍሩም እኮ በዚያቸው ወጣንና አንድ ነጥብ ምናምን የምርን ነው እኔን ማንቸስተር አላቆም እንዴ ምን አይነት አሰላለፍ ነው ምን አይነት ታክቲክ ነው እንደዚህ የበሰበሰ እኔ ካሪክ ድሮንም ሜካፓ ማሰልጣኝ ነው የምለው ለዚህ ነው ቅር ካለ ማለት ነው ቅራሪ ተጣጣላ አማና ለቅሶ መድረስ የምትፈልጉ ሰዎች የመጣችሁ መድረስ ትችላላችሁ ወይም አማድዬ የኔ ጌታ የኔ አባት ከማንቸስተር ዩናይትድ ቤት እንዳትወጣ እሺ ሲጀመር ጎበዙ የማንቸስተር ዩናይትድ ተጫዋች አማድ ነው ይችላል ስሎት ካርማ እንትና ቫን ዳይክ ኮናቴ በጣም ነው የምወዳችሁ ካርማ አንቺ ከኪቴ እኔ አማድ ነው የምወደው አማድ ማይ ፌቨራይት አንቺም 0-0 እኔም 0-0 አጫወትሽ 0 ምንድነው ደግሞ ዛሬ ይዘሽ ተጫወቱ እንጂ ምንድነው እንዴ ካንዱ ወይ ከጨዋታው ሁሉ ወይ ከመብራቱ ወይ ከማሸነፉ ኮነ ነገሩ ነው እንጂ ዛሬ ደግሞ ምንድነው የጠበሸው ኳስ ነው ያያለው ቅድም ቸልሲ ከሊቨርፑል እንደዛ ምርር ብሎኝ አልፊ አሁን ደግሞ በጥቼ እንጨውታ ደግሞ እንዴ ተጫወቱ እንጂ ምንድነው ሞቅ ደመ ሞቃት የሆነ ጨዋታ ሳይሆን እንጂ ቢያንስ እንኳን እኔ ግራ እየገባኝ ነው የመረኝ ተርፊማ በቃ አሁን እኮ ቶፕ ፎር መጨረሻውን ስላረጋገጠ ቀብረር ብለው የሚጫወቱት አንዳንዶቹ መጨረሻ ማለት ነው ገና እያሟሟቁ ነው የሚመስሉት ተጫዋቾች ቀልድ ነው እንዲያዛችሁት እኛ እኮ ጊዜ ጉልበታችንን እኮ ሰውተን እኮ ነው እያየን ያለነው ይሄንን ጨዋታ ንቀት ነው ድፍረት ነው በስርዓቱ ማትጫወቱት ወጥራችሁ ተጫወቱ ወይ ካልሆነ ረክጥሻለሁ ነገርኩሽ በስርዓት ተጫወቱ ቀልድ ነው እንዲያምተን ይሄ የጠነባ የፈረስ ሊግ ይብላይ ለእናንተ እኔስ ቀጣመት እንግሊዝ ብሌድ ብጮት ነው ሞቻለሁ ነው የገማ ሊግ እኔ ጋር ማለት ሻምፒዮንስ ግን ይጮታለሁ እንዳለ አራፉት ነው የምትተው አርቴታ ነግሯችሁ ነው ታክቲክ የምትገቡት ቆይ የፈረስ ሊግ የፈረስ እኔ እንደዚህ አይነት የገማ እኔ ከዚህ ትውልድ ነው የመጣው ገማ እኔ አፍራለሁ አስቲስቱን ደግሞ ወደድክም ጠላም ብሮኖ ያረጋል ወያ ላይ ጨጓራ ይነድላልሽ ረሃቡ የዝም በል አራም ፉትቦል አላለም የትኛውን ሞክራችሁ ነው አራም ፉትቦል አንድ ወንድ አርጊት ነው ሰው እኮ ቀጥቅጦ እምቢ ብሎት ምናምን ቢሆን ቢወራኒ አይገርመኝም ማርያም ነብሬ ነው ተዘረፈ ሰንደርላንድ ዛሬ 2 ነጥብ እግዚአብሔር ተዘረፈ የትኛውን ሞክረው ነው አቡዬ የጠለባ አራም ፉትቦል እኔ እኮ ነው ኳሱን በጀርባሽ ነው ያየሽው አቡዬ የትኛውን አራም ፉትቦል እኔ አባት እስኪ ንገረኝ አቡዬ ወንድም አለ ምን አርጋችሁ ነው ሰው እኮ ቀጥቅጣችሁ ቢሆን በቃ አልሳካላችሁ ቢሆን እንደዛ ቀጥቅጣችሁ ቢሆን ያውን ብትወሩ አይገርመኝም አንድ ኦን ታርጌት ነው የሞከረ እንደውም 2 ነጥብ ተዘርፏል ውሸት ወይስ እውነት ሼር ያርጋችሁ ኮፕሊንግ ያርጋችሁ አድርሱለት ሜንሽን ያርጋችሁ እንቅልፍህን አምጥቶት ከዛ ተኝተ ድጋሚ ተነሳ መልሶ እንቅልፍ የሚያስመጣ አይነት ጨዋታ ነው ዛሬ ተመለከተው ማለት ነው ገና ከመጀመሪያው ማሰላለፉ እንደዚህ አይነት አሰላለፍ ነው ያው ክሊንሽቱን ይዞ ወጣል ገና መጀመሪያ እንዳልኳችሁ ሴኔ ላመስ ጥሩ የነበረበት ጨዋታ ማለት ነው እሱ ብቻ ከዛውጭ ተጫዋቾቻችንም ጥሩ አልነበረም ከዛውጭ ያለ መሀል ሜዳ መሰማውንትን በካሲሜሮ ወጣ አስገብተ ከዛ ዜርኪዚ ብላ የመጨረሻ አውይት ጫወትን አልቋል ሚሽናችንን ጨርሰናል በሚለው ነው አንተን ማየት ፈልጌ ነበር ነው ካሪ ዛሬ የተለየ ነገር ታስመለክተናል በራስ ምናምን በሚለው እንደዛ አስቤ ነበር ለማንኛውም 0-0 አልቋል ለክፉ የሚሰጥ አይደለም ማንቸስተር ዩናይትድ በርግጥ ያው አሁንም ላይ ነው ሶስተኝነታችን የሚነጥቀን አንድም ቡድን የለም ግን ደግሞ ብዙ የሚታሰብበት ጉዳይ ያለ ይመስለኛል ባሰልጣኝም ኦር ምናምን አሁን ቀጥታ የሚቀጥሩ አይመስለኝ ግን ሮቴሽን ለምን እንዳስፈልግ አልገባኝ ይመቻችሁ አረ በቃ ይሄን ሳምንት ተጫወታችሁ ማለት ነው ይሄን ሳምንት ተጫውተናል ብላችሁ ልታልፉት ነው አንድ የረቦን ታርጌት አትሞክሩም አንድ 90 ደቂቃ ሰንደርላንድስ ምንድነው አታስሞክሩም ሰንደርላንድ የነሱ አንግል አለ ኦን ታርጌት አለ ነፍሳችንን አስጨነቁን እነሱ እኛ ምን አባታችን እየሰራን ነበር ነው እኔ ጥያቄ እኮ እንዴ ፓትሪክ ዶርጎ ከገባ በኋላ እኮ ነው የማጥቃት ስነ ስርዓቱ ራሱ ወደፊት ኳስ መሮጥ የጀመረው እኔ ብሩኖ ፈርናንዴዝ አንድ ይሻላል ወይ 2 አሲስት አድርጎ ይወጣ ብዬ ሂሳብ ሰርቼ የተመለከትኩ ሰውዬ አንድ ኦን ታርጌት 92 ነው 93 ላይ እሱንም ማቲያስ ኩኛ መግባት የሚችሉን ታርጌት ሸፋፋ ፊት ለፊት ሰጥቶ አሳዘው ያሁን ኦን ታርጌት ነው የሚባለው ግን መግባት ነበረበት ያቋስ እንዴ ሰላበስ
ደብሊው እናቴ ተሙት የኔ አባት አንተ ነህ ከጉድ ወጣን። ሌላሽ ግን ማለት ነው ታሪክ አስገብተህ ግረፍልን። ይሄን ሳምንት በቃ አልተጫወቱም፣ ነገ ይጫወቱልን። እንዴ እሱን ነው የፈለኩት። አንተን ነው የፈለገችው። ራስሽ ነይ በላት፣ ራስሽ ነይ ብሏል። ቆይ እሱ ማን ስለሆነ ነው? ራሱን ጥራው። ማን ስለሆንክ ነው አንተ? አቦ የራስሽ ጉዳይ ነው። አቦ የራስሽ ጉዳይ ነው አለ። ዩናይትድ መጥፎ ፐርፎርማንስን ቢያሳይም ከሽንፈት ግን ድኗል። ብሩኖ ፈርናንዴዝ ዛሬም አሲስት ሳያደርግ ወጥቷል። በ36ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ስታዲየም ኦፍ ላይት ላይ በመጓዝ ሰንደርላንድን ገጥሞ 0-0 በመለየት ነው ነጥብ ተጋርቶ የወጣው። በዚህ ጨዋታ ላይ ሰንደርላንዶች በጣም ብልጫውን ወስዶ ተጫውቶ ነበረ። የጎሎቹን በመፍጠር በማጥቃቱ ረገድ በጣም የተሻለው ቡድን ነበሩ። ሴኒ ሌመንስ በጨዋታ ላይ ድንቅ ሴቮችን ባያደርግባቸው ኖሮ አትሊስት ይህንን ጨዋታ በአንድ ጎል ልዩነት የማሸነፍ ሰፊ እድል ነበራቸው። እድሜ ለሴኒ ሌመንስ ይሁንና ዩናይትድ ግን ከሽንፈት ድኗል ማለት ነው። በዚህ ጨዋታ ላይ ያየንባቸው ኢነርጂ ቀዝቀዝ ያለ ነበር። እርግጥ ዩናይትድ በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ መሳተፉን ማራገጡን አስመልክቶ ይሆናል በተጫዋቾች ላይ የተቀዛቀዘ ስሜት ተመልክተን የነበረው። ይህ ደጋፊም እንግዲህ በቀጣዩ ውድድር ዓመት ካልሆነ በስተቀር በዘንድሮ ውድድር ዓመት ዩናይትድ 5 ጨዋታዎችን ተከታታይ ካላሸነፈ ጸጉሬን አልቆረጥም ያለ ቢሆንም ነገር ግን ዘንድሮ ዩናይትድ 5 ጨዋታዎችን ሳያሸንፍ የውድድር ዓመቱ እንደሚጠናቀቅ ተራግጧል። ቀሪ 2 የፕሪሚየር ሊግ ጨዋታዎች ብቻ ናቸው የሚቀሩት ማለት ነው። ብሩኖ ፈርናንዴዝም ዛሬ አሲስት ያደርጋል ብዬ በተስፋ ጠብቄ የነበረ ነገር ግን ያንን ማድረግ ሳይችል ወጥቷል። ሌሎች 2 ቀሪ የፕሪሚየር ሊግ ጨዋታዎችን የመጠበቅ ግዴታ ውስጥ ይገባል ማለት ነው። በእነዚህ 2 ጨዋታዎች ውስጥ አንድ አሲስት ማድረግ የሚችል ከሆነ ሪካርዱን ይጋራል። 2 አሲስቶችን ማድረግ የሚችል ከሆነ ደግሞ ሪካርዱን የግሉ ያደርገዋል ማለት ነው። ለማንኛውም ብሩኖ ይሄን ሪካርድ የሚያሻሽል ይመስላችኋል? ሐሳባችሁን አጋሩኝ። በዚህ ጨዋታ ላይ የመጨረሻ ደቂቆች ላይ ነበር ዩናይትድ ለማጥቃት ጥረት ሞክሮ የነበረው ማለት ነው። ብሩኖ ፈርናንዴዝም አንዳንድ የግብ ዕድሎችን ለመፍጠር ሞክሮ ነበር በመጨረሻ ደቂቆች ላይ። ከዛ ውጪ ግን በጨዋታ ላይ እንደ ቡድን ዩናይትድ ጥሩ አልነበረ ማለት ይቻላል። ስለዚህ ጨዋታ ያላችሁን ሐሳብ አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ነጥብ ስለጣለ ደስ ያለኝ መስሏችኋል? ወይ አሲስት ስለሌለ ነው። ኖ ሞር አሲስት። 2 ጨዋታ ይቀረናል፣ ገና እንጠብቃለን። ልታስቆርጪ ነበረ ወፍ አሲስቱም የለሽም። የኔን ሰርግ ታጅበልሽ፣ ጠብቂኝ። አርሰናል ዋጫ ሊበራ ነው ይዛይራ የለችም። እንደዚህ አይነት ጨዋታ አራፉ ተወራራታ አራወይ ፈርስታፍ ማለት ነው። ወቀጡና በጣጠሩ ነው የምላችሁ። እንዲ ላመንስ ባይኖር ጉሩ ሰርተውን ነበር። እንዲ ሰከንዳፍ ካሪክ የሆነ ነገር መፍጠር አለብን። ሰንደርላንድ ግራኒት ዣካ የልጅነቴ ማን ሄር ባርበር ሾፕ ክሎዝድ ይላል አባቴ። ገባርለ የዚህን ሰውዬ ጉድ ወደ ኔክስት ሲዝን ይቀጥላል። ኔክስት ሲዝንም ማን ዩናይትድ 5 ጌም እስካሸነፍ ጸጉሬን አልቆርጥም ቻሌንጅ እና ምን ሰርቶ ይብላ አባቴ። ምን አይነት ፐርፌክት ምሽት ማኑ ብሩኖ አሲስት አላረገማ። እኔ ቋጠርኩበት፣ በቃ ቋጠርኩበት ማንዬ። ገባ የግል ጥቅም ነው ተረዳኛለህ። ቢያንስ አንተ አላማህን አለማሳካት ራሱ ማለት ሰውየው ማስቆረጥ እንዴት ነው ግን? የሆነ ሰዓት ላይ እኮ ለዋንጫ ነው የምትጮተው ምናምን እያላችሁ የነበረው 5 ጌም አሸነፋችሁ የዚህ ሰውዬ ጸጉር አታደጉትም። ገባ አይደለ? ግን እኔ እሱ ይመቸኛል፣ በጣም ይመቸኝ። አሁን ባላማ ይቋጥርባቸዋል በእርግጠኝነት። ምክንያቱም መንጀራ መተዳደሪያ አረጋችሁታ፣ መተዳደሪያ ቤተሰቦች አሉበት። እኛ የምንደግፈው እኮ ፈልገናል። ምን ዩናይትድ 5 ጌም ቢያሸንፍ ምንም ቅር አይለኝም። ገባ ግን ልጁ ምን ሰርቶ ይብላ? ገባ ለሚስት ልጆች ምናምን አስቡለት እንጂ። ገባ እኮ ቻሪቲ ነው። አስበዋል። ገንዘብ ሳታወጣ የሰውን ህይወት መቀየር ማለት እኮ በጣም የሚቀጥለውን ቀን ቪዲዮ ገብቼ ሪፖስት አድርግለታለሁ። ያበደ ሰውዬ ማለት ቤስት ኮንተንት ክሬተር 5 games in a row until Man United not cutting my hair for 5 day 1000 of not cutting my hair until Man United win 5 games in a row እቺን ቃል እስካልሰማ ድረስ 1000 ድረስ እስከሰማ አልፈታህም ነው ማለት ገባህ አይደል? አልፈታህም። 2 ጌም ነው የቀረህ፣ 2 አሲስት ያስፈልጋል። ይቋጠራል። ዛሬ ካሪክ ነው ያስበላችሁ። ምን አስቦ ነው በቤንች የገባው ነው ማለት ገባህ? ለመቼ ነው እያስቀመጣችሁ የነበረው? ለመቼ? ለረፍት ሲጀመር በወር አንዴ የሚጮህ ተጫዋች አይደል? ምን እንዳይጎዳብህ ነው። ፕሪሲዝን መስሎ ትችላለህ። ካሪክ ትችላለህ። እድሜ ለላመንስና ለአንግሉ በሉ። እኔ አቻ እኮ ኖርማል እኮ ነው። ምን እንደሚያናድ ታውቃላችሁ? ይሄ ብሩኖ አሲስት ሳያደርግ መውጣቱ ብቻ ነው በቃ። ዘንድሮ ይሄ ልጅ ሪከርዱን አይስበርና አማድ ካንተ ራስ አልወርድም። እሺ ምንድነው አማድ ምን ሆኖ ነው የሚንቸፋቸፈው? ምን ነክቶት ነው? አምናና ከጉዳት በፊት የነበረውን ፐርፎርማንስ የት ወስደው ነው? ኖርማል ነው እኮ እኛ እኮ ቻምፒዮንስ ሊግ እኮ ያረጋገጠን ሰዎች ነን። እንደውም ለዚህ ቅማላም የሆነ ሰውዬ ሲባል እንኳንም አቻውጥ ትቀምላታለህ። በዚሁ ነው እድሜህን ወደ መቃመር ምናምን ምልክ
ትርፍዬ ጎፈሬ ጎፈሬ ትርፍዬ ጎፈሬ ብቅ በይ ዛሬ። ጨዋታውን ላላያችሁ ሃይላይቱ ይሄ ሰንደርላንድ ነው፣ እቺ ትርፌ ነች። ይኸውላችሁ በቃ ይሄ ነበር ሃይላይቱ ማለት ነው። ተከታታይ 5 ጨዋታ አሸንፈሽ ያን ሰውዬ ፀጉር ታስቆርጪ። ታስቁኛለሽ ነው የምልሽ፣ ታስቁኛለሽ። ምድረ ቅሪላ ሁላ ብዙ ሰው ዩናይትድ 5 ጨዋታ አሸንፎ የነሱ የፀጉር ማስቆረጥ የከበደው እንደሆነ አድርጎ ነው የሚያስበው። ግን እንደዛ አይደለም እውነታው። እጄ ላይ በቂ መረጃ ስላለ ዝም ብላችሁ ስሙኝ። ዩናይትድ 5 ጨዋታ አሸንፎ የነሱ ማስቆረጥ አልከበደውም። ግን ዩናይትድ ቤት ምቀኝነት ምናምን የለም። ይሄ ሰውዬ ይሸቅል የሚል ነገር ነው ቦርዱ ላይ እየተነሳ ያለውና አያታችኋል። ባለፈ አርሰናልን ሲቲ ምናምን እንዳለ ረምርመን በማይረባ ቲም ጣለ። ለምን ይሄ ሰውዬ ይሸቅል? ለምን እጢ እንሆንበታለን? ይሄ ሰውዬ እኮ ፀጉሩን ከተቆረጠ ዩናይትድ አሸንፎ በቃ ከሚዲያው ጠፋ ማለት ነው። አሁን እየሸቀለ ነው። ይሸቅል። ዩናይትድ ቤት እጢነት የለም። ይሄ ነው በቃ በቂ መረጃና ማስረጃ ስላለኝ ነው እኔ አባት እና የተናደድኩት እኔ ብሩኖ አሲስት ሳያደርግ በመውጣቱ ነው። በቃ ምን አለ አንድ አሲስት። ለማንኛውም ችግር የለውም ማረጉ አይቀር። ኔክስት ጨዋታዎች አሉ፣ በቂ ጨዋታ አለ። አማድ ዲያሎ ግን ምንድነው ያስነኩት? በክርስቶስ ምንድነው የሚሻለሽ? ምን እኔ ሀገሩ የሆነ ጥንቆላ ምናምን የሆነ ነገር አሰርተውበት ነው የመጣው ጋይስ። የሆነ ነገር ኮስዲቫር ሄዶ ከመጣ በኋላ ምንም ልክ አይደለም፣ ምንም ማለት ነው። ኧረ በስመ አብ። እኔ አማድ እንደዚህ ዲስአፖይንት ያደርገኛል ብዬ አስብ። በጣም ታለንትድ ተጫዋች አይደል እንዴ? እንደዚህ ዲስአፖይንት ያደርገኛል ብዬ ጠብቄ አላቅም። ተከታታይ እንዴ ታገስኩት እኔ ላለማመን እንዲህ ብዬ አዋረድከኝ እግዚአብሔርን። በገዛ እጄ ለፍልፌ እንዴ በዘንድሮ ፐርፎርማንስ ከሳካ በደንብ ይበልጣል ብዬ ቪዲዮ የሰራው ሰው እኮ ነኝ። ከዛ ጨዋታ ጀምሮ ይሄው ሾቋል ልጁ ማለት ነው። ምን አለ ባልል እንደዚህ እኮ አልነበርክም። ምን ሆነህ? ዩናይትድ አቻውቷል። በቃ ፀጉር መቆረጥ የለም። ጅላስ በቃ አምኖ ፀጉሬን እኔ ምን አገባኝ ብሎ ቢቆረጥ ነው የሚሻለው። አለበለዚያ ይሞታል ማለት ነው ሳይቆረጠው። 5 በተከታታይ ማሸነፍ ይሄን ያህል ከባድ ሆኖ ሳይሆን ማለት ነው። ከዚህ በኋላ 5 በተከታታይ ራሱ እስኪጮቱ ስንትና ስንት ወር ነው? አሁን ኦልሬዲ 2 ጨዋታ ነው 3 ጨዋታ ነው የቀረው። ፕሪሚየር ሊግ እስኪመለስ 1 2 3 ወራት አሉ። ሲጀመር ያ ሰውዬ ነው ከኪ ሆነባቸው። እኔም ባይዜ ይሄንን ሰንደርላንድ ማሸነፍ የሚችሉ ከሆነ አዌ ሄደው ቀጣይ በሜዳቸው ነው ኖቲንጋምን ያሸንፉታል፣ ልጁም ይቆረጣል ብዬ ነበር። ግን ወፍ። ለማንኛውም እዚህ ጨዋታ ላይ በኢየሱስ ዩናይትድ ከ80 ደቂቃ በኋላ ነበር በቃ የሚገርም ጨዋታ ሲጮት የነበረው። ኩኒያ የበላቸው እድሎች አሉ። ብሩኖ ድጋሚ አሲስት አላረገም። ተመስገን። ምክንያቱም ከኬቨን ደ ብሩይን ይበልጣል እየተባለ ነው አሁንም። ኤኒዌይ ምርጥ እንቅስቃሴ አድርገው ነበር። ሜኑ የሚባለው ልጅ እኔ ሳየው በጣም በቃ የተለወጠብኝ ልጅ ነው። ሜቢ ተሳስቶም ሊሆን ይችላል፣ ግን ባየሁት ሰዓት በሙሉ የሚገራርም ጥሩ ስራ ነበር ሲሰራ የነበረው። ለማንኛውም ዩናይትዳውያን ይመቻችሁ። ሪካርድ ሳይሆን ቅስመ ሰብር እንዴት እንደተደሰቱ በፍጥነት እንደዚህ እደሰታለሁ ብዬ ጭራሽ አልጠበኩም ነበር። የምናባክ ሪካርድ ነው፣ ቅስምህ ነው የሚሰበረው። ሪካርድ ብርጭቆ አይደለም፣ ዝም ብሎ አይሰበርም። አትሊስት አትጋራም። ቀጣይ ኖቲንግሃም ከዘ ብራይተን እንደዚሁ እንደለመደብህ ልክ እንዳሁኑ ያለምንም ጎል ሁለቱንም ጨዋታ ታጠናቀቃለህ። የምን ሪካርድ ነው የምታወራው? እኛ እያለን ኢንተርናሽናል ቋጣሪ ከሆነን መሆነ ነው።